ዮ የማክበር ሰላምታዬን እያቀረብኩኝ እንኳን ደህና መጣችሁ ወደ ሊንስ ፋሚሊ ለማለት እወዳለሁ። Welcome back to my channel. Me, your boy, I'm William Pam, and this is የእናቱ ልጅ ሪአክሽን ነው። ሰው ሁላችሁም እንኳን ደህና መጣችሁ የእናቱ ልጅ ሪአክሽን ለማለት እወዳለሁ። በድጋሚ ማለት ነው። ዛሬም ደግሞ ባበደ ገራሚ ቀውጢ እናንተን ዘና ፈታ ያደርጋሉ ያፍታታሉ ብለን ባሰማችሁ ቪዲዮዎች ከእናንተ ጋር ዘና ፈታ ለቀቅ ለማለት ተመልሰን ተገስተናል ማለት ነው። እንግዲህ ለዚህ ቤት አዲስ የሆናችሁ ይህን ቤት ለመጀመሪያ ጊዜ የምታዩ የምትመለከቱ ይሄን አካውንት ላይክ፣ ሼር፣ ሰብስክራይብ ታረጋለህ ወይስ አታረግም ነው ጥያቄው። እንዲሁም እንዲሰራላችሁ የምትፈልጉ ቪዲዮ ላይ እኔ ሜንሽን ማድረጋችሁ እንዳትረሱ። እንዲሁም እንዲሰራላችሁ የምትፈልጉ ቪዲዮ ላይ እኔ ሜንሽን ማድረጋችሁ እንዳትረሱ። ኢንስታግራም ተከታተሉና እንዲሁም ፔጅን እዚህ ጋር አስቀምጥላችኋለሁ። እዛ የገባችሁ እኔ ሜንሽን አድርጉኝ ማለት ነው። ሁላችሁንም በድጋሚ ስለመጣችሁ ከልቤ ዘቅ ብዬ አመሰግናለሁ ማለት ነው። ሁሌም እንደምንለው ሰላም ሰላም እንኪ 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 አይዋ አይዋ ያ ሁሪሳ ወዴት እየሮጠ ነው? ሮጠ እኮ ሮጠ፣ ተራሮጣ አስሮጣቸው እንዴ! አይዋ ማይክል ጃክሰን ሀቢቢ አልሞተም እኮ ማይክል ጃክሰን። እንኪ እንካንተ ራስህ እንኪ አይዋ ወደቀልተ ፊ ግዳም ታኢም ሚላ ብቀይ ሚን ሱራ። የዚህ ሰውዬ ግፍ የዚህ ሰውዬ ነፍስ አይማርም። ሊማር የማይችል ነፍስ ነው ያለው። ማለት ሊማር የማይችል ጋድ ሂዝ ጉድ የምር በጸጥታ ሆነን ውስጥን መመልከት ለማወቅ ከፈለግን የኛን ማንነት ዘላለማዊውን መንፈሳዊነት የማስተዋል ጥበብ የፍቅር ዕውቀት በጸጥታ ሆነን ውስጥን መመልከት ለማወቅ ከፈለግን የኛን ማንነት አረ ተው ተው እንዴ! ሰው ወዴት እየሄደ ነው? ሞቲቬሽን ትላለህ። በቃ ሞቲቬሽን ትላለህ። ልጆች ከቤተሰቦቻችሁ ስልክ ደብቁ። ማዘር ምን አስበው ነው? አይ 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 ምን ታደርጓለህ? ምንም ፈጣሪው ነን የምር እንዴ ፍንጭት በስመአብ ቅዱስ እማ እንዲህም ይቻላል እንደ ጀደሙጫን ይረቀትም እንደ ኩኒ ለውጢ ብቻ ምትነው ነቀል ለውጢ ጎቴ መነና እንትን ኩኒሺ ጀተ ህዝቢ ከተብደምቲ ኢሳ ዳንሲ ዘገምተኝነት ኢሳ ነቀተብደምቲ ኧረ በስመአብ ለውጥ መከራ ኬኛኛ ወንድ ልጅ ተሰቃየ እኮ ኩኒ ህገ መንግስቲዳን ሲያስጠየቁ ቀበየነና ሲያስጠየቃ እንትን ተላቀቅ ሞንቲ ወንድ ልጅ መከራ if you are ወንድ እኮ once you are ugly the whole your life አመዱቱ ትጀቹ በቃ ሆሪ ታጅራት ወንድራት መከራኛ ደም የምር የተናደደው ነው ሲፋታ እንዴ! በፈጣሪ ስም ማን ይቻላል እንዴ እንደዚህ? በመብርሃን ስም አረ በስማም እንዴ! እንደዚህ ማይቻል ማርያም ጋይስ እንደዚህ አይቻል እንዴ! አሁን እንዴ ብለህ ነው የትኛዋን ሴት ነው የምታውነው? ማን ጋድ ማን ብሎው ነው ያደረገችው? ጀስት ብሎው አፕ ጋድ ዴም ብሮ። ኦሮምኛው ባይገባኝም ምን ለማለት እንደፈለገ ግን በደንብ ነው አንደርስታንድ ያደረኩት። ላይክ በደንብ ማለት ነው። በስማ እንዲህ ግን አይቻልም። ላይክ ጋይስ ስታፕ እንዴ! ይሄማ ነውር ነው። እኔ ለማልቀስ ማለት ነው የእናንተን ችግር ወይም ደግሞ የአገሪቷን ችግር መስማት አይጠበቅብኝም። ዝም ብዬ ፊቴን ሳየው አልቅስ ይለኛል።
ብሮ ማንም ሮስታቸው አይፈልግም። ራሱን በራሱ ሮስት ያደርጋል። ጋድ ምን አይነት ፊት ነው ያለህ? ማን ምን አይነት ፊት? ሰው ፊት እኮ አይቀርም በፈጣሪ። እውነትም አንተ በዚህ ዝም ብለህ ታለቅሳለህ። በኑሮ ምናምን ዝም ብለህ በራስህ እንደዚሁ ጧት እየተነሳ ፊትን እያየ ብቻ ታለቅሳለህ። ማን በፈጣሪ ይሄ የማይጠገብ ቀልድ። አሜሪካ በሀገራችን ላይ የምታደርገውን ነገር ማቆም ካልቻለች የፈለገውን እርምጃ መውሰድ እንችላለን ማለት ነው። በተለይ ኢትዮጵያኖች የትም እና የትም የሚኖሩት አሁን ለምሳሌ አሜሪካ ምን አላትና ነው እኛ ላይ ጫና መፍጠር የምትችለው? ምንም የላትም። እኔ የዛሬ 10 ዓመት አካባቢ አሜሪካ ነገር ሄጄ ነበር። አሜሪካ ነገር ሄጄ አንድ ቀን ከዲሲ ወጥቼ ምግብ እንኳን የለም። በአሜሪካ እንጀራ የለም፣ ሽሮ በለው ሽሮ የለም፣ ዶሮ ወጥ በለው ዶሮ ወጥ የለም። ምንም ያለው ነገር የለም አሜሪካ። ከአሜሪካ የምንፈልገው እኛ ታዲያ ምንድን ነው? መቼስ ያው ያለው ዲሲ ብቻ ነው። ዲሲ ርስታችን ነው፣ የታወቀ ነው። ዲሲ እንደውም አንዳንዶቹ ይቅርታ ዲሲ እንደውም አንዳንዶቹ የዛሬ 3000 ዓመት አካባቢ በረራ ተብላ ነበር የምትጠራው። ግን እውነተኛ ታሪክ እንደማሳየው የዛሬ 3000 ዓመት ለመጀመሪያ ጊዜ ዲሲ ላይ የሰፈረው አንድ አበሻ ነበር። አበሻው ስሙ ደሳለኝ ነው። እሱም ከደሴ ነው። ያው ፈረንጆቹ ደሳለኝ ማለት ስለማይችሉ ሰውየውን ዲሲ ብለው ይጠሩታል። በዛው ዲሲ ደሳለኝ ዲሲ ሆኖ ቀራ ማለት ነው። ስለዚህ ዲሲ የኛ ነው፣ አሜሪካ ምንም አይመለከታትም። እና እኛ ከዲሲ ምንድን ነው የምንፈልገው? ምንም የምንፈልገው ነገር የለም ማለት ነው። ኦብቪየስሊ ምንም የለም። ኧረ በስማም፣ ኧረ ድፍረት ኬን ነው የሚመጣላችሁ? እንደዚህ ድፍረት ኬት አባታችሁ ነው የምታመጡት? እስቲ ለእኛም ጀባ በሉንና ይሄን ድፍረታችሁ እኛም ሄደን እንደዚህ ደፋር ወኔ ያለው በቃ እንደዚህ ወኔያችንን ይዘን የመሬት መንቀጥቀጡ አልበቃ ብሎ እንትን ሚሳኤል ልታዘንቡብን ነው። አረ ተው። ይሄ እኔ ኤአይ ነው በሉኝ። ይሄ በጣም የማይጠገብ ቀልዳችሁ ነው። በጣም እናንተ ህዝቡ አልቀነስ ብሏቸዋል። ምንም ነው በቃ በኑሮ አልቀነስ አለ፣ በጦርነት አልቀነስ አለ፣ በቃ ምንም አልቀነስ አላችሁ ህዝቡ። አሬ ምስኪን ህዝብ ተው። ወይ ፈጣሪ። አልሙ ይሄንን ሳህኔ ስላስቀምጠው እኔ ግን ማለት ነው ከመሬት ተነስቶ 1 ሚሊዮን ብር ያምረኛል። እና አንቺ ግን ማለት ነው ለምንድን ነው ቤታችን ይፈጠን ሌላ ሀገር ማንሄደው? እዚህ ቤት ውስጥ ግን ማን እንደኔ ቆንጆ አይታችሁ ታውቃላችሁ? ብሮ በጣም ማነው በጣም ከመዘራው ጋር ከመግባባቱ የተነሳ እያንዳንዷን ቀጠላ የምትላትን ነገር ታውቃታለች። they are the same በቃ አንድ አይነቶች ናቸው። ዩ ግን በልጅነታችሁ አንድ ቤት ሲወጣ ጠብቃችሁ ያላሯሯጣችሁላ you guys missed out. Yes. Yeah. I swear to God. Childhood wasn't it? It was ruined, man. Cuz እንዴት ደስ እንደሚል ወጣ። አው ማርያምን the good times. እንዲህ በቃ አንበጣ የዝላዜ ጦጣ እንዲህ ያሯሯጠን በአሁኑ ሰዓት ምን አለ? ላይክ እስኪ ቴሚ ላይክ ኮሜንት ላይ ቴሚ በአሁኑ ሰዓት ምን አለ? ምንም there is nothing በቃ ምንም። አንተ በእኛ ጊዜ እኮ ማርያም ልጅነት በእኛ ጊዜ ቀረ። ስንት ነገር አድርገናል። እግዚአብሔር ያላረግነው ምን አለ? እስቲ ላይክ ቆርኪ ተጫውተናል። ብይ ወይኔ ብይ በስማም እንደዚህ ኪሴ ሞልቶ ክሽ እያለ ነበር የሚሄደው። እግዚአብሔር የሆነ ጊዜ እንደውም ትዝ ይለኛል ትምህርት ቤት ጨርሼ ክላስ ጨርሼ ወጥቼ ብይ ስጮት ማዘር አግኝታኝ የተመተሁት ምት አረሰውም። ይሄ እንዲህ ጠቁሮ ምናምን ነገር ጋድ አረ አሁን ላይ እኮ ማን ምንም አይነት በቃ ላይክ ምንም የሚያውቁት ላይፍ የለም። ትረስት ሚ ላይክ ምንም ዜሮ
ማርያም ላይክ ዜሮ ምንም የሚያውቁት ነገር የለም። ጋድ አም ፎር ኢት እግዚአብሔር ምንም አያውቁ። ያሳዝናሉ በጣም ማርያምን። እኔ የተገባያ ጊዜ ማርያምን አንተ ያሳዝናል ትላለህ። ኤምዲ የእናቱ ልጅ ሪያክሽን የሳይ ወይ ሰይ ማቦይ this is good. ላይክ ለምንድን ነው ግን አንዳንዶቻችሁ ስትበሉ በጣም ድምፅ የምታወጡት? በጣም ነው እንዴ ማኘክ የፈለጋችሁት? በጣም ነው እንዴ የምታኝኩት? ኦኬ ቴንክ ዩ ኤምዲ አልፋ 5383 የእናቱ ልጅ ሪያክሽን የሳይ ማ ቦይ ሌትስ ጎ። አረረፉ በቃ አሁን ሁሉም ነገር መቀየር አለበት። ኤቭሪቲንግ መቀየር አለበት። ወይኔ በላቸው ብሏል። ወይኔ በላቸው ሳሚ የእናቱ ልጅ ሪያክሽን አም ሂር ብሮ። ዝናብን የቀላቀለ ከባድ የተባለ ንፋስ መከሰቱን ተከትሎ ኪሎአቸው ከ50 በታች የሆኑ ሰዎችም ከቤታቸው እንዳይወጡ ማስጠንቀቂያ ተሰጥቷል። ለነዛ ቀጫጭን ጀለሶቻችሁ ላኩላቸው እስኪ ማለት ላኩልን ለኛ። በቃ እንደ ቀልድ ከቤት ላንወጣ ነው ማለት ነው። ለምን ግን እንደ ሐሳብ ሁላችሁም ከ50 ኪሎ በታች የሆናችሁ ሰዎች ኮሜንት ላይ ገብታችሁ አለን ብላችሁ ለምን ተገናኝተን ተያይዘን አንሄድ ወይ ተዛዝለንም ቢሆን ለምን አንሄድ? የቤት ልጅ ከምንሆን ይሻለናል ወገን። እስቲ ሜንሽን ያርጓቸው እያንዳንዱ ከ50 በታቸው ይሹን ሜንሽን እዚህ ጋር ጓደኞቻችሁን ሜንሽን አርጓቸው። ግን አይ በዚህ አይነትማ ማን ተረፈ? በቃ ኢትዮጵያ ውስጥ እኮ የሚተርፍ ሰው የለም ማለት ነው። በጣም ነው የሚያሳዝነው። ያሳዝናል። ኤምዲ የእናቱ ልጅ ሪያክሽን የሳይ በድጋሚ አጨብጭቡ። ሚዜዎቹ ተራ በተራ ቫይብሬት እየመቱን እንኪ አይዋ ነቀነቀችው። ነቀስት መርከብ ጃይ ወፈር ያለ ሰው እኮ ደስ ስል እናንተ ድቡልቡል ነቀስት አንቺ አይዋ ፊ ብንት ዋሂድ ጃይ አይዋ በጎን ነው የገባችው። ማን ነው እንደዚህ ቫይብሬት ላይ ያስቀመጣቸው እና የምትቀጠቀጡት እናንተ? አይዋ አበረዳዳቸው። እንኪ ደአሳ ፈተፈተችው። ሸካሸኩ የተገራኝ እንደዚህ የሸከሸኩት ቁጫጫ። የዚህ ልጅ ይለያል። በስመ አብ ወልድ ግፉ ግን አንዳንድ ሰዎች ግፋችሁ እሱ ይላችሁ እኛንም አጨምሩን። እኛን ለቅቅ አድርገው እኛንም አጨምሩን። ራሳችሁን ቻሉ። ቀና የእናቱ ልጅ ሪያክሽን ወይዬ ዲስፕሬንት ኧረ በስሙም ዊካችን ሁሉ እንዲህ እያለ ተዋለብን። ኧረ በስመ አብ ዲስትሬንድ በመብርሃን በቃ እንዲህ እያለ ሁሉም አንድ ዊክ ሙሉ እንዲሰታር እንዲህ የሚል ነው። ይሄ የሆነ ሲዘር የያዘው ሰው እኮ ነው የሚመስለው እኮ ማርያም። ትንሿ የማይካት ሲስ የእናት ልጅ ግፍ ነው። ስምሽ ራሱ ግፍ ነው። ገል ቴንክ ዩ ኦኬ ግፍ ነው። ምንድነው ሰው ነው ወይስ ምንድነው?
እናንተ ግፋችሁ በዝቷል፣ ግፋችሁ በዝቷል። ዛሬ ደግሞ እንዳለ በቃ ሽቅጥ እንዳለ አላክተን ያለው እንዳለ ይሄ ኦኬ ኦኬ። እኛ እናያለን፣ አንፈርድም፣ ዝም ብለን እናያለን። እናንተ ሜንሽን አድርጉን፣ እኛ እናያለን። ሌትስ ጎ። ቲና የእናቱ ልጅ ሪያክሽን። ወይዬ ቲና ሰርግ ትሰራለህ ወይ? እግዚአብሔር ቀልዳለ ማፋታት ሰርግ ትሰራለህ? ኧረ ታጉር፣ ኧረ ታጉር። ሲጀመር ናሆሜም አውቀሽ ነው እግዚአብሔርን። ወይኔ እኔ ግን እስጢፎ ላይ ያላችሁ ገፍ እግዚአብሔርን፣ እሱም ስግጥ ይላል፣ እናንተ ማፈቱ። ሰርግ ትሰራለህ ነው። ኧረ ጅላስ ጭራሽ ራሷን እንደ ትልቅ ሴሌብሪቲ ነው የምታየው። እንኳን እንዲህ ብላችኋት። ወይ ፈጣሪ ግን ጀግና ነው። በቃ መስሚው ዲቪን ላይክ መስሚው ዲቪን እንደዚህ ነው። ወይ ሰግጠህ ፌመስ ትሆናለህ ወይ ደግሞ ተሰግጦብህ ፌመስ ትሆናለህ። ዳስ ኢት ኦኬ። ኤምዲ የእናቱ ልጅ ሪአክሽን ወይዬ ጥፋ ከዚህ አውዝ ቢላ ሚን ሸይጣን ረጂም ጥፋ ከዚህ ኧረ በቃ እንዲህ ጌት ነው የምታመጡት? ላይክ እንዴት ነው የሚመጣላችሁ? በመብራን ስም ክሬቲቪቲ ያስጠላሃል እኮ እግዚአብሔር ጥግ ድረስ። በስመ አብ። ኧረ እሺ። ፍየል ሜም የእናቱ ልጅ ሪአክሽን የሳይ ብሮ ሌትስ ጎ። ፒኦቪ ጓደኛ ሞቶ ቀብር ላይ የህይወት ታሪኩ ሲነበብ ይዞ የህይወት ታሪኩን እናዳምጥ። በእውነቱ ፈጣሪን የሚፈራ ፈጣሪ የባረከው ምስጉን ጸባይ ያለው ሱስና መጠጥ ባለበት ዞሮ ማያቅ የተባረከ ልጅ ነበር። ይቅርታ፣ ማን የሞተው? ቀብር ተሳስቼው ነው። ማን የሌላ ሰው ታሪክ ነው የምትሰማው? ጓደኛህን አንተ ነው የምታውቀው። ቤተሰቦች ላይክ እንደዚህ ነው የሚሆነው። ቤተሰቦች የሱ ቤተሰቦች ሌላ ሰው ነው የሚያውቁት። አንተ ሌላ ሰው ነው የምታውቀው። ፍቅረኛው ሌላ ሰው ነው የምታውቀው። ደቅ የተለያየ እኮ ነው እግዚአብሔር። እና ላይክ ዩ ዊል ጌት ኮንፊውዝድ። በመሀል ማን ስለማን ነው የሚወራው ምናምን ብለን እንዲጠር ስለማን ነው የሚወራው? ዛዙ የእናቱ ልጅ ሪአክሽን የሳይ ብረት ያለው የኔ ልጅ ባይሆን እንትኑን ሙቀጫውን ቡናዬን ወቅጬ መልስልሃለሁ። ውሰጂው እንጂ ለአንድኛሽ ውሰጂው። ኧረ ደንበኛ ቆሞ ለምና ልሸጠው መስሎሽ ነው አይደለም? ሯ ምን ቦጣ ልተወው ነው እንጂ ሱስ እያየውና ይዞተው ልሸጠው መስሎሽ ነው። ኧረ ተው። ቲና የእናቱ ልጅ ሪአክሽን የሳይ ኤአይ ሌላ ታሪክ ውስጥ ሹተው ማን ኧረ ሹተው ኤአይ ሌላ ታሪክ ውስጥ በቃ ሌላ ታሪክ ውስጥ እግዚአብሔር ላይክ
ኢቭን በቃ ኢማጂን ማታረጉትን ነገር ነው ክሬት እየተደረገ ያለው እግዚአብሔርን ጋድ በቃ ከዚህ በኋላ የሆነ ነገር ራሱ የሆነ ሰው አረገ ቢባል ላታምን ነው እኮ በቃ ማርያምን ቢኮዝ በአሁኑ ሰዓት ኤአይ የማያደርገው ምንም ነገር የለም ላይክ ምንም ላይክ ዴርዝ ነቲንግ ማለት ነው በቃ ነቲንግ ለማንኛውም የዛሬ ቪዲዮ እንግዲህ ይሄን ይመስል ነበር አሁን ከኔ ጋር ዘና ፈታ እንዳላችሁ ምንም ጥርጥር የለውም እንግዲህ በቀጣይ ቪዲዮ እስከምንገናኝ ይሄን ቤት ላይክ ሼር ሰብስክራይብ ማድረጉን እንዳይረሱ ሐሳብ አስተያየቱን ደግሞ ኮሜንት ሴክሽን ላይ መጻፉን እንዳይረሱ ቪዲዮ በቻላችሁት መጠን ይታይ ይሄን ቪዲዮ ስትጀምሩ ላይክ አድርጋችሁ ጀምሩ አብራችሁን ስለቆያችሁ በጣም ከልቤ አመሰግናለሁ ክብረት ስትልኝ ለማለት እወዳለሁ በቀጣይ ቪዲዮ እስከምንገናኝ ሁሌም እንደምንለው ፒስ አውት